የዋሻውን በር አልፌ ወደ ውስጥ ስዘልቅ የዋሻው ውስጥ ቅዝቃዜ ከጥልቅ ዝምታው ጋር ተዳምሮ በአስክሬኖች መሃል መቆሜን አረዳኝ። ድንገት መጠን የሌለው ፍርሃት መጣብኝና ሚዛኔን እስክስት ድረስ ተሸበርኩ። በዚህ በገደል አፋፍ ላይ በጉም ተሸፍኖ በበርካታ ያልፈረሱ አስክሬኖች ተሞልቶ በዝምታ በተከበበ በአለት ዋሻ ውስጥ ምን እሰራለሁ? እንዴትስ ምንስ ነው የምፈልገው? በሚል የገደለ ማሚቱ የሚመስል ሐሳብ በላዩ በአእምሮ ይመላለስ ጀመር። ሳላስበው አስክሬኖቹን ፊት ለፊት እያየው ወደ ኋላ ወደ በሩ ሸሸው። ድንገት ደግሞ አባ የነገሩኝ ከሌላኛው የአእምሮ ክፍል አቃጨለ። ሙታን ቢመስሉም ቅዱሳን ሕያዋን ናቸው የሚለውን አስታወስኩኝ። አሁን እነዚህ አስክሬኖች ብቻ አይደሉም፣ ሕያዋን ቅዱሳን ናቸው። ምን ያስፈራኛል? ባለማመን የአስክሬን ፍርሃትና በማመን ቅዱሱን ቅርስ ፍለጋ እንዴት ሰው ያነክሳል? ወይ ፍርሃትን አለበለዚያ ድፍረትን መምረጥ ግድ ነው አልኩና ወደ ዋሻው ገብቼ አንዱን አስክሬን ብድግ አድርጌ አቀፍኩትና ዝም ጭጭ አልኩ። ከዚህ በኋላ የጠፋውን ዕቃ ሳሎን ውስጥ እንደሚፈልግ አባወራ አንዱን አስክሬን አንስቼ ሌላኛውን እያጋደምኩ በጥንቃቄ ከመግነዛቸው ጋር የታሰረ ወይም በመካከላቸው የተጣለ ጥቅል ወይም መጽሐፍ ወይንም ክታብ ነገር እፈልግ ጀመር። ብቻ አልፎ አልፎ አስክሬን እያነሳው እየጣልኩ እንደሆነ ሳስብ ፍርሃቴ ድንገት ብቅ ይላል። እንደገና ተረጋግቼ ፍለጋዬን እቀጥላለሁ። ምንም የተገኘ ነገር የለም። ተስፋ ቆርጬ ወደ አንድ ጥግ ሄጄ ቁጭ አልኩ። በታችኛው ዋሻ ውስጥ መንገድ ልሂድ ይሆን ብዬ አሰብኩ። ነገር ግን ያለው ርቀት ወደ 35 ኪሎ ሜትር ይጠጋል። ይህን ያ ርቀት በዋሻ ውስጥ ብቻ መጓዝ አደገኝነቱ ታየኝ። ቢያንስ አሁን የማስበው አይደለም አልኩና የቅዱሳኖቹን አስክሬኖች በእርጋታ አስተውላቸው ጀመር። ግማሾቹ አስክሬኖች መግነዛቸው ተፈቶ መልካቸው በግልጽ በሕይወት እንዳለ ሰው ሆኖ ጠውልጎ የሚታይ ሲሆን ሌሎቹ ግን መግነዛቸው ሳይፈታ በጠንካራ ሸራ ከላይና ከታች ተቋጥሮ የተቀመጡ ናቸው። መግነዛቸውን ያልተፈቱትን የበለጠ አተኮሬ ሳይ የአንደኛው አስክሬን ቅርጽና ይዘት ለየት አለብኝ። ከመቀመጫ የተነስቼ ከሌሎቹ አስክሬኖች በጥንቃቄ ለይቼ አወጣሁት። በእጄ ስዳስሰው የሰው ቅርጽ የለውም፣ ይልቁንም ቁሳቁስ መሰለኝ። በአንድ በኩል ያለውን መቋጠሪያ ፈታሁት። አሁን ሰው ከውጪ ቢመጣ ምን ይላል? አባስ ቢያዩ ምን ይላሉ አልኩ ለራሴ። ተራ ሰው እንደሆነ አይመጣም። አባም እንደ ህመምተኛ ቆጥረው ፈቅደውልኛል። ካሁን ወዲህ ወደ ኋላ ማለት የለም አልኩ ለራሴ። ቋጥሮን ፈትቼ ሳይ አብረቅላቂ ጨርቅ ታየኝ። እጄን ሰድጄ አወጣሁት። ያረጀ ልብሰ ተክህኖ ነው። ቀጥዬ ስሰድ እንዲሁ ያረጀ አብድልከን የሚባል ቀሚስ ነው። በመጨረሻ ሸራውን ዘግዝቄ በሙሉ ዘረገፍኩት። ሁሉም የአንድ መነኩሴ አልባሳት፣ መታጠቂያና መቁጠሪያ ነገሮች ናቸው። ከመሃል ግን አንድ ጥቅል ብራና አየሁ። ብራናውን ብድግ አድርጌ ጥቅሉን ፈታሁትና ለማንበብ ስሞክር አልታያለኝ። ወደ ዋሻው በር ጠጋ ብዬ አቧራውን አራግፌ ለማየት ስሞክር ስዕል መሳይ ነገር ታየኝ። መጀመሪያ ጠልሰም መስሎኝ ነበር። በጥንቃቄ የበለጠ አቧራውን አራግፌ ሳየው ግን ጠልሰም ሳይሆን የሸረሪት ድር የመሰለ ስዕል ነው። እንደገና ቀለም እንዳላስለቅቅ እየተጠነቀቅኩ አቧራውን መጥረግ ጀመርኩ። በሸረሪት ድር መሳይ ስዕሉ ላይ ቁጥሮች፣ ፊደሎችና ምልክቶች ተነቅሰውበታል። አንዳቸው አንዳቸውን በመክበብና ሌሎቹ ደግሞ ከመሃል ወደ ውጪ እንደ ጨረር በሚወጡ ቀጥታ መስመሮች የተሰራ ስዕል ነው። ወደ ጠርዝ ያለውን ክፍል እንደገና አጽድቼ ስመለከተው አንድ ጽሑፍ ያለ መሰለኝ። ወደ ውጪ ወጥቼ ደብዛዛውን ፊደላት ሳስተውል የግዕዝ ናቸው። ከብዙ የጥንቃቄ ጠረጋ በኋላ ፊደሎቹን አጥርቼ በማየቴ አገጣጥሜ ሳነባቸው ድንገት በደስታ ይሁን በድንጋጤ ሰውነቴ ባለበት ደርቆ ቀረ። አገኘሁት አልኩኝ። ብራናውን በጥንቃቄ ከዘረጋሁት በኋላ በያዝኩት አይፎን ካሜራ ደጋግሜ ያነሳሁት። ይህም አልበቃኝም። በወረቀት በተቻለኝ መጠን ምስሉንና ምልክቶቹን ገለበጥኩ። ይህ ድንቅ ነገር ለኔ ብቻ ይሆን ዘንድ ያን ያክል ራስ ወዳድ አይደለሁም አልኩኝና ሁሉንም እንደ ነገር አድርጌ ወደ ሸራው ከተትኩና ቋጥሬ ካገኘሁበት መለስኩት። ከደስታዬ ብዛት አንዱን አስክሬን አነሳውና አቅፌ ሳምኩት። በተስፋ ከዋሻው ወጣው። አባ የሉም። ወደ ቤተ ክርስቲያኑ ወደ ዕቃ ቤቱም በጥርፊያ ሲሄድም የሉም። ተመልሼ ወደ ዋሻው ሄድኩ። ከታችኛው ዋሻ ወጥተው ሲመጡ አገኘዋቸው። ፊቴ በደስታ ተሞልቶ ቢያዩም ብዙ አልተደነቁም። ጨረስ ካሉኝ አዎን አባ አሁን መሄድ አለብኝ አልኳቸው። አላልኩህም እንዲህ በጥርፊያ የተሞላችሁ ናችሁ ያሉ መሰለኝ። አሁን ልትሄድ አሉኝ። አዎ አባታችን ጸሎት ያድርጉልኝና ልሄድ አልኳቸው። ወደ ዕቃ ቤቱ ሄድን። ከግንድ ላይ ያረፋሉና የዛሬን እንኳን አታድርም አሉኝ። አይ አባታችን ብዙ ቀን እኮ ቆየው፣ ግድ የለም ልሄድ አልኳቸው። በል እንግዲህ ካልክ አሉና ተነስተው ጸሎት አድርገው ሲያበቁ ትከሻዬን ሳም አደረጉኝና ትኩር ብለው አዩኝ። ፊታቸው ላይ የሐዘን ስሜት አየው። ጥበብና እምነት ከፊትህ ቢቀርቡ ቢቻል እምነትን ምረጥ፣ ባይቻል ደግሞ እምነትን አስቀድም
አሉና የመድኃኔዓለም ፍቃድ ይሁንልህ አሉኝ። ከቤተ ክርስቲያን ወጥቼ ከአውራ ጎዳናው ስደርስ አንድ አይሱዙ የጭነት መኪና እህል ጭኖ ወደ ሞላሌ ከተማ ሊሄድ ሲነሳ ደረስኩ። ጋቢና ቦታ የለንም፣ ከላይ ደግሞ ነፋስና አቧራውን አትችለውም አለኝ ሹፌሩ። ግድ የለም እንደውም ከላይ መሆኑን የምፈልገው አልኩና ገብስና ስንዴ ሞልቶ ከተጫነው መኪና ላይ ወጣው። መኪናው ፍጥነቱን እየጨመረ በሄደ ቁጥር የመንዝ ቅዝቃዜ ነፋስ እንደ ሸዋፊ ወይንም ባልጩት ድንጋይ ፊቴን ይሸረካክተው ጀመር። አቧራው ወደ ሰማይ ተጥመልምሎ ከወጣ በኋላ ከላይ ላይ ይመረቅ ጀመር። በጣም ደስ አለኝ። ለጊዜውም ይሁን በስጋዬ ላይ የሰለጠንኩ መሰለኝ። እኔ የምለው እምነት ግን ምንድነው አልኩ ለራሴ። እምነት የምትፈልገውን ነገር እንደምታገኝ አምነ መትጋት ነው ወይስ የምትፈልገውን እንደምታገኝ አምነ እንደተደረገልህ ቆጥረ በርካታ መኖር? የመጀመሪያውን ትርጉም የሰጠነው ለትጋቱ ጥበብ ሊያስፈልግ ነው። አባ ቢቻል እምነትን ምረጥ ሲሉስ ምን ማለታቸው ይሆን? በዚህ ጥያቄ ራሴን አቧድኜ ሳሟግት ሞላሌ ከተማ ደርሰናል። ወረዳ ላይ ረዳቱ። ሞላሌ ከተማ ስንደርስ ወፍጮ ቤት የዋለ ሰው መስዬ ከመኪናው ወረድኩ። ለአቧራው ግድ ባይኖረኝም አልቤርጎ ለመያዝ አቧራዬን በመጠኑ አረጋግፌ ወደ ሆቴሉ ሄጄ አልጋ ያዝኩ። በነጋታው ትልቅ ስራ ይጠብቀኛል፣ የስዕሉን ትርጉም ማወቅ። ስለዚህ ከሰዓት በኋላ ያለውን ጊዜና ምሽቱን ዘና ብዬ ለማሳለፍ ፈለግኩ። ከ18 ዓመታት በፊት ለኔ ሞላሌ ትልቅ ከተማ ነበረች። አሁን ባለኝ የኑሮና ያስተሳሰብ መጠን ግን ዘና ማድረግ ቀርቶ እንደ ነገሩ ለማሳደር እንኳን የማትመች መሆኑን ሳውቅ በዚህ ዓለም የሰው ልጅ ብዙ በማየቱና በማወቁ የሚያገኘው ነገር ቢኖር በቀላሉ መደሰትን ማጣት ነው አልኩኝ። ይገርማል። ለመደሰት ብዙ ነገር ማወቅና ማግኘት አያስፈልግም ነበር። ምሽቱን በቀዝቃዛ ስሜት አሳልፌ ለመተኛት ሞከርኩ። በጠዋት ተነስቼ በሞባይል ካሜራ ካነሳሁትና በወረቀት ከነደፍኩት ስዕል መሳይ የመስመሮች ጥንቅር ጋር ተፋጠጥኩ። ወደ ስራዬ ስገባ ገና ርዕሱን በእርጋታ ማንበብ ሲጀምር ታላቅ ተስፋ አገኘው። አሰረ ፍኖቱ ለአባ አድሪል ይላል። የአባ አድሪል የጉዞ መስመር እንደማለት ነው። የአባ አድሪልን ማንነትና የጉዞውን ዓላማ ስላወቅኩ ያለ ጥርጥር ቅዱሱን ጽዋ ለመፈለግ የተጓዘበትን መስመር የሚያመለክት ካርታ መሆኑን ገመትኩ። ይህ ሰው የቅዱሱን ጽዋ መገኛ ምልክት ሆን ብሎ መተው የፈለገ ይመስላል። በሸራው ከረጢት የተከተቱት ዕቃዎችም የእርሱ መሆን አለባቸው ብዬ ገመትኩ። ታዲያ የአባ አድሪል አስክሬን ከአርባ ሐራ ወደ ደብረ ሐሮን ለምን ሄደ የሚል ጥያቄ መጣብኝ። ምናልባት ቅዱሱን ጽዋ ለመጠበቅ በጉባኤ ያልተመረጠ ድንገት ዘቡ ብሎ የገባ መንገደኛ ስለሆነ ይሆናል። ለጊዜው ግን መሰረታዊ ጥያቄ አልነበረም። እናም ስዕሉን ማጥናት ጀመርኩ። ክቦቹ መስመሮች በእኩል ርቀት ከውስጥ ወደ ውጪ ትልቁ ትንሹን እየከበቡና እየሰፋ ይወጣሉ። በተለይ በካሜራው ያነሳሁትን ሳይ በጥንቃቄ በሁሉም አቅጣጫ እኩል ርቀት ያላቸው ክቦች ናቸው። በጠቅላላ 6 ክቦች ናቸው። ቀጥታ መስመሮቹ ደግሞ አሁንም በመካከላቸው እኩል ርቀት ይዘው ከመሃል ተነስተው ወደ ውጭ እንደ ጨረር የሚወጡ ሲሆን በጠቅላላ ብዛታቸው 12 ነው። የሁሉም ቀጥታ መስመሮች መጨረሻ ከውጭኛው ክብ መስመር አለፍ ብሎ የቆመ ሲሆን በአራቱ ተቃራኒ አቅጣጫ የሚወጡ 4 የጨረር መስመሮች መጨረሻ ላይ አንዳንድ የግዕዝ ፊደላት ተቀምጠውበታል። የግዕዝ ፊደላቱ ሰ፣ ጽ፣ ደ፣ ም ናቸው። ፊደላቱ የቃል መነሻ መሆናቸውን ገምቼ ቃሉን ስፈልግ ወዲያውኑ ይህ ስዕል በእርግጥም ካርታ ነው ብዬ ፈነደቅኩ። ሰ ሰሜን፣ ጽ ጽባ ወይንም ደግሞ ምስራቅ፣ ደ ደቡብ፣ ም ምዕራብ የሚል መሆኑ ነው። ቀጥሎ ክቦቹን በጥልቀት መመልከት ጀመርኩ። የመጨረሻውና የውጭኛው ክብ መስመር ላይ የግዕዝ ቁጥር ተጽፏል። ይህ ማለት ርቀት ይሆን አልኩ። በእርግጥ በክቦቹ ቁጥር መካከል ያለው ርቀት እኩል ስለሆነ ርቀቱን አንቀናንሶ በማካፈል በየክቦቹ መካከል ያለው ርቀት ማግኘት ይቻላል። ነገር ግን እነዚህ ቁጥሮች ርቀትን የሚያሳዩ ከሆነ መለኪያቸው ምንድን ነው? ሜትር ወይስ ክንድ ወይስ ሌላ? ምንም ተጨማሪ ምልክት የላቸውምና ቁጥር ወይም ፊደላት ያልሆኑ ምልክቶችን ደግሞ ማስተዋል ጀመርኩ። በዚህ ጊዜ የሞባይሉን ፎቶ ወደ ላፕቶፕ ገልብጬ በደንብ ማጥናት ጀመርኩ። 3 ምልክቶችን በግልጽ ማየት ቻልኩ። የመጀመሪያው የመስቀል ምልክት ሲሆን ከውስጠኛው ክብ መካከል ላይ በአጠቃላይ የስዕሉ ወይንም ደግሞ የካርታው ማዕከላዊ ነጥብ ላይ ተቀምጧል። ሁለተኛው የዘንዶ ምስል ሲሆን ወደ ደቡብ ምዕራብ አቅጣጫ ከተሰመሩት ጨረሮች በአንደኛውና በሶስተኛው ክብ መገናኛ ላይ ራሱ አርፏል። ሶስተኛው ደግሞ 2 የእንግሊዘኛ ቪ የመሰሉ ምልክቶች፣ አንደኛው ከታች ወደ ላይ ተፈጥሮውን ጠብቆ ሲቀመጥ፣ ሁለተኛው ደግሞ ተገልብጦ የመጀመሪያው ላይ ተደፍቶበት የሚያሳይ ነው። ይህን ምልክት ሳይ ልቤ ቀለጠ። ምክንያቱም ይህ ምልክት በብዙ ስነ ጽሑፎች የቅዱሱ ጽዋ ምልክት ተደርጎ እንደሚወሰድ አንብቤ ነበርና አባ አድሪልም ፍለጋውን ከመጀመሩ በፊት ስለ ቅዱሱ ጽዋ በአግባቡ እንዳጠና ግልጽ ነው። የበለጠ የኮምፒውተር ስክሪኑን ሰፋ እያደረግኩ ሳይ ይህ ምልክት የተቀመጠባቸው ሁለቱ መስመሮች ማለትም ክቡና ቀጥታው በተቆራረጠ መስመር የተሳሉና ከሌሎች መስመሮች የተለያዩ መሆናቸውን ተረዳው።
አሁን ይህ ካርታ እንዴት ወደ መስክና ተግባራዊ ምልከታ ይወስደኛል ብዬ ግራ ተጋባው። እዛው ይገማር ባህር ቆይቼ አባ አክሊሉን ባሳያቸውና ትንሽ ፍንጭ ባገኝ ኖሮ ምን ነበረበት? ምን ይሁን እንደሚያጣደፈኝ ብዬ ተጸጸትኩ። ለመመለስ አሰብኩና ሀፍረት ተሰምቶኝ ተውኩት። በተለይ እርሳቸው የዛሬን እንኳን አታድርም ያሉትን ሳስብ የበለጠ ችኮላዬ ተሰማኝ። ውጤቱ ማሳፈረኝ። ስዕሉ ላይ አፍጥጬ ብዙ ከቆየው በኋላ አእምሮዬ መረጋጋት ሲጀምር የራሴን መልክዓ ምድራዊ መላምት መስጠት ጀመርኩ። መስቀሉ የካርታው መነሻ ነጥብ ሆኖ ተቀምጧል። አባ አክሊሉ ከዋሻው ውስጥ ካሉት ቅዱሳን አጽሞች መካከል ፍለጋህን የሚረዳ ምልክት ታገኝ ይሆናል፣ እርሱንም ይዘ ወደ እመጓቆላ ሂድ ያሉኝ ትዝ አለኝና መስቀሉ የእመጓቆላ ኡራኤል ቤተክርስቲያን ሊሆን ይችላል ብዬ ወሰድኩ። ከመስቀሉ ተነስተው ወደ ውጭ የሚወጡት መስመሮች ብዛት 12 በመሆኑ በሁለት ቀጥታ መስመሮች መካከል የ30 ዲግሪ ልዩነት አለ ማለት ነው። ስለዚህ የሰሜኑን መስመር 0 ዲግሪ ብለን ብንቆጥር የቅዱስ ጽዋ ምልክት ያለበት መስመር ከምስራቅና ከደቡብ አቅጣጫ መካከል ከተሰመሩት ሁለት መስመሮች ወደ ደቡብ አቅጣጫ ላይ ካለው ነው። ስለዚህ የቅዱስ ጽዋ የሚገኝበት ስፍራ ከቤተ ክርስቲያኑ በደቡብ ምስራቅ አቅጣጫ በ150 ዲግሪ ላይ ነው ማለት ነው። ምን ያክል ርቀት ላይ ነው ለሚለው በአምስተኛው ክብ መስመር ላይ ነው። ነገር ግን ይህ መስመር ከቤተ ክርስቲያኑ በምን ያክል ርቀት እንደተቀመጠ የሚገልጽ መረጃ በግልጽ የለም። በመጨረሻ ክብ መስመር የተቀመጠው ቁጥር በግዕዝ 6000 በአማርኛ 60,000 የሚለው ርቀትን የሚያመለክት ይሆናል ብዬ ወሰድኩ። በዚህ መሰረት እያንዳንዱ ክብ መስመር ከማዕከላዊው ነጥብ 10,000 እየጨመረ ይሄዳል ማለት ነው። በዚህ ስሌት መሰረት ቅዱስ ጽዋ በአምስተኛው ክብ ላይ የሚገኝ በመሆኑ ከቤተ ክርስቲያኑ በ50,000 ርቀት ላይ ይገኛል ማለት ነው። ይሁን እንጂ 50,000 የሚለው ቁጥር ብቻ እንጂ መለኪያ ስላልተቀመጠለት ሜትር ይሁን ክንድ አለበለዚያ ጫማ የሚታወቅ ነገር የለውም። ስለሆነም በዚህ መላምት የቅዱስ ጽዋ መገኛ ከቤተ ክርስቲያኑ በየት አቅጣጫ እንደሆነ እንጂ በምን ያክል ርቀት እንደሚገኝ አሁንም ፍንጭ የለውም። በመሆኑም አባ ድሪል ሊጠቀም የሚችለው የርቀት መለኪያ ምን ሊሆን ይችላል ብዬ ማሰብ ጀመርኩ። በመካከል ግን ሌላ ጥያቄ ብልጭ አለብኝ። የዘንዶ ምልክት ምንድን ነው? በካርታ ላይ ካለው በተገለጸው ስሌት መሰረት የዘንዶ ራስ ያለበት ስፍራ ከቤተ ክርስቲያኑ በ240 ዲግሪ በ30,000 ርቀት ላይ ይገኛል ማለት ነው። በብዙ የኢትዮጵያ ክፍል ከዘንዶ ጋር የሚነገሩ አፈታሪክ የሚመስሉ ትረካዎች አሉ። ይህ ከሆነ የሚታወቅ ምልክት ተገኘ ማለት ነው። ስለዚህ አሁን ወደ እመጓቆላ የምመለስበት ጊዜ ደረሰ ማለት ነው አልኩ። በማግስቱ አርፍጄ ወጣቶችን አስከትዬ ወደ እመጓቆላ ወረድኩ። ደጋውን ጨርሼ ወደ ቆላው መውረጃ ስደርስ ልዩ ስሜት ተሰማኝና በተመስጦ ቁልቁል ተመለከትኩ። ገደሉን ወርደን ከቤተ ክርስቲያኑ ስንደርስ እማሆይ እሴተ ማርያም በፈገግታ ተቀበሉኝ። ቀኑን ሙሉ ስለ አባ አክሊሉ ጤንነትና ስለ ደብረ ብርሃን ጉዟችን እያወራኋቸው አሳለፍን። በመሃል እንደዋዛ አባ ስለ ፍለጋ ምን አሉ አሉኝ። ምንም የሚጨበጥ ነገር አልነገሩኝም አልኩ። በተራዬ ሚስጥር ጠባቂ ለመምሰል ሞከርኩ። አይ አባ አክሊሉ እንኳን የሚናገሩትን ነገር መሬት ጠብ የሚል የለውም፣ ምናልባት በደንብ አልተረዳሃቸው ይሆናል አሉ። ይሆናል አልኩና ርዕሱ መነሳቱ ጥሩ አጋጣሚ ስለፈጠረልኝ እማሆይ እዚህ አካባቢ ስለ ዘንዶ የሚነገር አፈ ታሪክ ወይም የተጻፈ ታሪክ ይኖር ይሆን አልኳቸው። አለ እንጂ ያውም እውነተኛ ታሪክ አሉ። እውነቱን ነው አልኩ በጉጉት። በዘመነ ኦሪት እዚህ አካባቢ የሰይጣን መንፈስ ያደረበት የሚመለክ ዘንዶ ነበር። እናም ህዝቡ ተራ ገብቶ ዘውትር ጊደር እየታረደ ደሙ በገበታ ይደረግና ይቀርብለት ነበር አሉ። ይህን ሲነግሩኝ የዕቃ ቤት ጠባቂው መነኩሴ መጡና ሰላምታ ሰጥተው ጨዋታችንን ተቀላቀሉ። እናል ለብዙ ዘመን በዚህ መልክ ሲመለክ ኖሮ በመጨረሻ መልአኩ ቅዱስ ኡራኤል መጥቶ ዘንዶውን ገሎ ሀገሩንም ባረከው ይባላል። ስለ ዘንዶ እየነገሩት ነው አሉ አባ በመሃል አቋርጠው። አዎን ስለ ዘንዶ ታሪክ አሉ እማሆይ። አዎን ምስጋና ይግባው ለመድኃኔዓለም። በቅዱስ ኡራኤል ተራዳይነት አገሩ ነፃ ወጣ። እንዲያውም እኮ መልአኩ ኡራኤል ከዘንዶ ላይ ያረፈውን አጋንንትና ጭፍራውን በሙሉ ሰብስቦ በብርሃን መስቀል ባማተበባቸው ጊዜ ሁሉም ወደ ጥቁር ድንጋይ ተቀየሩ። እስከዛሬ ድረስ ድንጋዮቹ እንደተሰበሰቡ አሉ። ለታሪክ ብታዩ ግሩም ትላለ አሉኝ። በእውነት ለዘንዶ የሚሰዋበት ዛሬም ድረስ ተለይቶ የሚታወቅ ቦታ አለ አልኳቸው። አዎን ድንጋዮቹ ብቻ ሳይሆን ለዘንዶ የጊደር ደም ይቀርብበት የነበረው ጎርጓዳ ድንጋይም አለ። የዘንዶ ገበታ ይባላል አሉኝ። የደስታ ስሜቴን ተቆጣጥሬ ነው እንጂ መቼም ውስጤ ተፍነክንኳል። የዘንዶ ገበታ ከሚባለውና ከድንጋዩ ስብስብ መሄድ ይቻል ይሆን ስል ጠየቅኩ። አዎን በልጅነት ከብት የምናግድበት የነበረው ቦታ እኮ ነው። ከዚህ ብዙም ሩቅ አይደለም አሉኝ። ሰዓቱ ወደ 11 ሰዓት ከ20 አካባቢ ነው። እንዲያውም ይታዘቡኛል ብዬ ነው እንጂ ያኔውኑ ወደ ቦታው መሄድ አሰኝቶኝ ነበር። ራሴን አረጋጋውና እማሆይ ብዬ ተጣርቼ ዘወር ሲሉ ቦታውን ማየት እፈልጋለሁ ሊረዱኝ ይችላሉ አልኳቸው።
ምን ችግር አለው? ጠዋት ከአንድ ልጅ ጋር እልካለሁ አሉኝ በፈገግታ። እንዳይነጋ የለም ሌሊቱ ነጋልኝ። በጠዋት ተነስቼ በያዝኩት ጂፒኤስ የመጓቆላ ቅዱስ ዑራኤል ቤተክርስቲያን ሉላዊ ቦታ መዘገብኩ። እኔ ይህን ሳደርግ እማሆይ ከሰፈሩ አንድ የ14 ዓመት የሚሆን ታዳጊ ወጣት አመጡልኝ። ኃይልዬ እሱ ይወስድሃል፣ ታዲያ በዚያው እንዳትሉ አሉኝ። ቶሎ እንመለሳለን ብዬ ልጁን አስቀድሜ መጓዝ ጀመርኩ። 40 ደቂቃ ያክል አቀበት ቁልቁለቱን የበዛበት መንገድ የደቡቡን አቅጣጫ ይዘን ከተጓዝን በኋላ ጋሼ ሁል ድንጋይ የሆኑት አጋንንቶች አለኝ። አይኔን ማመን አቃተው። ቁጥራቸው ከ100 በላይ የሚሆኑ መጠናቸው ትልቅ ሰው የሚያክሉ ጥቋቁር አለታማ ድንጋዮች አንድ ቦታ ለስብሰባ የተጠሩ መስለው ተቀምጠዋል። ታሪኩን መቀበል አለመቀበል ሌላ ነገር ሆኖ የድንጋዮቹ አቀማመጥ በራሱ ግን በአግራሞት አፍ ያስከፍታል። ወይ ጉድ አልኩ ባድናቆት። ጥቂት ቆየውና የዘንዶ ገበታ የሚባለው ሴት ነው አልኩት። ወደ ምዕራብ አቅጣጫ በከፍታ የተገተረ ኮረብታ እያሳየ ተዚያ ላይ ነው አለኝ። እባክህ ወደዚያ መሄድ እፈልጋለሁ አልኩት። ምን ችግር አለና በልጅ እግሩ ፈጠን ፈጠን እያለ ወደ ኮረብታው መራኝ። ከ20 ደቂቃ አርካሚ የዳገት ጉዞ በኋላ ጠበብ ያለ ደላላ አምባ ላይ ደረስን። አምባው በምዕራብ አቅጣጫ ከሌላ ከፍታ ያለው ተራራ ጋር የተያዘ ነው። ከተራራው ስር ትልቅ ጥቁር ድንጋይ አለ። ልጁ ወደዚያው አመራና ይሄ ነው የዘንዶ ገበታ የሚባለው አለኝ። ሽበት የወረረው ወጥ ክብ መሳይ ድንጋይ ሆኖ ቁመቱ 90 ሳንቲሜትር ሲሆን መሃሉ ላይ ስፋቱ 70 ሳንቲሜትር በ50 ሳንቲሜትር ሲሆን ጥልቀቱ ደግሞ 15 ሳንቲሜትር የሚሆን ጉድጓድ አለው። ገበታ ያሰኘው ይሄ ነው። እንደ ታሪኩ ከሆነ እዚህ ላይ ለዘመናት ለዘንዶ የጊደር ደም ይሰዋለት የነበረው። ትንሽ እረፍት ካደረኩ በኋላ ጂፒኤስ አውጥቼ ሉላዊ ቦታ ያለበትን ወሰድኩ። ከዚያም ከቤተ ክርስቲያኑ ላይ ከወሰድኩት ነጥብ ጋር አቅጣጫውን አስተያየው። የዘንዶ ገበታ ከቤተ ክርስቲያኑ በ245 ዲግሪ ላይ መገኘቱን አወቅኩ። በጣም ይገርማል። ከአባ ድሌል ካርታ በመነሳት ያወጣሁት መላምት ጋር እጅግ ተቀራራቢ ሆነ ማለት ነው። የአባ ድሌል ካርታ በትክክል የተሰራ መሆኑን አረጋገጠልኝ። ይህ ማለት የቅዱስ ጽዋ መገኛም እንደገመትኩት በካርታው ላይ በተሳለው ዲግሪ መሰረት ይሆናል ማለት ነው። አባ ድሌል በቂ የካርታና የመልክዓ ምድር ዕውቀት ሊኖረው እንደሚችል መገመት ይቻላል። አለበለዚያ ይህን የመሰለ ጉዞ ለማድረግ መጀመሪያውኑ አይሞክርም ነበርና። በጂፒኤስ ርቀት መለኪያ መሰረት የዘንዶ ገበታ ከቤተ ክርስቲያኑ በ3.6 ኪሎ ሜትር ርቀት ላይ ይገኛል። ይሁን እንጂ ከቤተ ክርስቲያኑ ወደ ዘንዶ ገበታ በመሬት ላይ የተጓዝነው ግን 4.7 ኪሎ ሜትር ነው። ይህም የጂፒኤስ ርቀት ስሌት በቀጥታ መስመር ርቀት መለኪያ ስለሆነ ነው። ሁለቱም ቁጥሮች ከአባ ድሌል ካርታ ላይ ከተመለከትነው ቁጥር ጋር ፈጽሞ አይገናኙም። ይህ ማለት አባ ድሌል የተጠቀመበትን የርቀት መለኪያ እስካላወቁት ድረስ ቅዱስ ጽዋ ከቤተ ክርስቲያኑ በየት አቅጣጫ እንደተደበቀ እንጂ በምን ያክል ርቀት እንደተቀመጠ ፍንጭ የሚሰጥ አለመሆኑን ተረዳው። መልክዓ ምድሩን ሳየው በዘንዶ ገበታ ግርጌ ትልቅ ሸለቆ ያለ ሲሆን በምስራቅ አቅጣጫ ደግሞ ከፍታ እየጨመረ የሚሄድ የተራራ ሰንሰለት እንዳለ ተረዳው። ማዶ ካለው ተራራ ላይ የተለየ ነገር ወይ ቤት ካለ ብዬ አሻግሬ ማማተር ያዝኩ። ምንም የተለየ ፍንጭ የለም። በተስፋ መቁረጥ ስሜት ከአንድ ድንጋይ ላይ ሄጄ ቁጭ አልኩ። በሐሳብ ስንገላታ ከቆየው በኋላ ድንገት አንድ ሐሳብ ብልጭ አለልኝ። ወጣቱን ወደ ቤተ ክርስቲያኑ በፍጥነት እንመለስ አልኩት። የተከሰተልኝን ሐሳብና መላምት ቀላል የሥነ መሬት አመክንዮአዊ ስሌት ነበር። የቅዱስን ጽዋ ማረፊያ በሁለት መንገድ በንጽጽር ልኬት ማስላት ነው። አንደኛው ዘዴ በአባ ድሌል ካርታ መሰረት የዘንዶ ገበታ ከቤተ ክርስቲያኑ በ30 ሺህ መለኪያው አይታወቅም ርቀት ላይ ሲገኝ ቅዱሱ ጽዋ ደግሞ በ50 ሺህ ላይ ይገኛል። በኔ ጂፒኤስ ደግሞ የዘንዶ ገበታ በቀጥታ ርቀት 3.6 ኪሎ ሜትር ላይ ይገኛል። ስለዚህ 30 ሺህ 3.6 ኪሎ ሜትር ከሆነ 50 ሺህ ምን ያክል ይሆናል ብዬ ማስላት ነው። ሁለተኛው ዘዴ ደግሞ ምናልባት 30 ሺህ ርቀት መለኪያ ካልሆነ ካርታውን በፎቶ አንስቼ ወደ ኮምፒውተር ስለገለበጥኩት ስክሪኑ ላይ የካርታ ርቀቱን መመልከት ይቻላል። በዚህ መሰረት የዘንዶ ገበታ 3.5 ሳንቲሜትር ከቤተ ክርስቲያኑ የሚርቅ ሲሆን የቅዱስ ጽዋ ምልክት ደግሞ 5.8 ሳንቲሜትር ላይ ይገኛል። ስለዚህ 3.5 ሳንቲሜትር 3.6 ኪሎ ሜትር ከሆነ 5.5 ሳንቲሜትር ስንት ኪሎ ሜትር ይሆናል ብዬ ማስላት ነው። በሁለቱም ስሌት በጣም የተቀራረበ ቁጥር አገኘው። በመጀመሪያው 6 ኪሎ ሜትር፣ በሁለተኛው ደግሞ 5.96 ኪሎ ሜትር። አሁንም አባ ድሌል ካርታውን መለኪያው በማይታወቅ ነገር ግን ሎጂካል በሆነ ነገር እንደሰራው ገመትኩ። ስለዚህ ቅዱሱ ጽዋ ከቤተ ክርስቲያኑ በ150 ዲግሪ በ6 ኪሎ ሜትር ቀጥታ ርቀት ላይ ይገኛል ማለት ነው አልኩ። ድንገት ብድግ ብዬ በደስታ ወደ ላይ ዘለልኩ። ደረስኩበት አልኩ። ከዚህ በኋላ ጊዜ ማጥፋት አልፈለኩም። መሪ ወይም ተከታይም አያሻኝም።
አሁን ብቻዬን መሄድ እችላለሁ። የሆነ ልበ ሙሉነት ተሰማኝ። ወደ ቤተክርስቲያኑ ሄድኩና ከህንፃው ተጠግቼ ጂፒኤሱን 150 ዲግሪ አቅጣጫ 6 ኪሎ ሜትር ርቀት ሞላውና እንዲመራኝ አስተካክዬ ጉዞ ጀመሩ። ይህ ዘመናዊ የናቪጌሽን ዘዴ አቅጣጫን ከርቀት ጋር አጣምሮ አንድን ቦታ ለማወቅ ወይም የመጡበትን ወደ ኋላ ፈልጎ ለማግኘትና ለመመለስ የሚያስችል ነው። ትንሽ እንደተጓዝኩ ጂፒኤሱ የሚያመለክተው አቅጣጫ ለእግር ጉዞ የማያመች መሆኑን ስረዳ ከርቀት ተራራው ላይ ምልክት ይዤ በደህናው መንገድ መጓዝ ጀመርኩ። በመሃል የሆነ ሐሳብ ይፈታተነኝ ጀመር። አሁን እኔ ቅዱሱን ጽዋ ለማየት የተገባው ነኝ? ድንገት ፍርሃት ተሰማኝ። ይህ የቅድስና ወይም የንጽህና ጉዳይ አይደለም። ይህ የታሪክና የፍቅር ጉዳይ ነው። በሕይወቴ እጅግ ክብር የምሰጠው ጉዳይ ቢኖር የክርስቶስ በዚህ ምድር መመላለስ ነው። ከሁሉ የሚበልጠው ደግሞ ለሰው ልጅ ሲል መሞቱ ነው። ታዲያ ይህ ክብር የመስዋዕትነትን ደም የፈሰሰበትና የተቀዳበትን ጽዋ ከማየት በላይ ምን የሚገባኝ ነገር አለ ስል ራሴን አደፋፈርኩት። ግን ምንድነው የማደርገው? መጀመሪያ በታላቅ አክብሮት በግንባሬ ተደፍቼ እሰግድለታለሁ። ከዚያም በታላቅ ፍቅር ስመዋለሁ። ከዚያም ሰላምን እጎናጸፋለሁ። ለካ መንካት አልችልም፣ ምክንያቱም ክህነት የለኝም። አዎን፣ ፎቶግራፍ አነሳዋለሁ፣ እጽፍለታለሁ። ከዚያም ለሀገረ ስብከቱ ሊቀ ጳጳስ በእርሳቸው አማካኝነት ለፓትርያርኩ አገኘሁት ብዬ አበስራቸዋለሁ። ከዚያ ደግሞ ለሀገር ውስጥና ለውጭ ጋዜጠኞች ቦታውን እንዲያዩት ኢትዮጵያ ቅዱሱን ጽዋ በአደራ ይዛ የምትኖር ቅድስት ሀገር ብለው በዓለም እንዲናኙላት እነግራቸዋለሁ። ቫቲካንም፣ ለንደንም፣ ማርሴይም፣ ቆጵሮስም፣ ደማስቆም፣ ኬብሮንም ዝም ይበሉ። እንዲህ በሐሳብ እየቃዠው ማዶ ጋራ ላይ ምልክት ካደረኩበት ስፍራ ደረስኩ። ጂፒኤሱን ሳየው አቅጣጫዬን በመጠኑ እንደሳትኩ አወቅኩ። አቅጣጫዬን አስተካክዬ ርቀቱን ስመለከት 5 ኪሎ ሜትር አካባቢ እንደደረስኩ አመለከተኝ። ፊት ለፊት ዳገቱ እየጨመረ ይሄዳል። አሁን ቀጥ ብዬ መሄድ አለብኝ አልኩና ፊት ለፊት መጓዝ ጀመርኩ። ፈታኝ አቀበት ከወጣው በኋላ ጸጥታ የሞላበት አልፎ አልፎ ዛፍ ያለበት ስፍራ ደረስኩ። ጂፒኤሱ ድምፅ አሰምቶ ከምፈልገው ስፍራ እንደደረስኩ አወቅኩኝ። ዙሪያውን ቃኘሁት። ከጸጥታና ከአስፈሪ ግርማ በስተቀር ምንም የተለየ ነገር በአካባቢው የለም። ትልልቅ ዛፎች፣ እድሜ ጠገብ የወይራ ዛፎችና ቁጥቋጦ። በቃ አካባቢው ለእርሻም ለእንስሳትም ግጦሽም አይሆንም። በጣም ተራራማ ተዳፋታማ በመሆኑ ራሱን ከሰውና ከእንስሳት ንክኪ ነፃ አድርጓል። ለ1 ሰዓት ያክል አካባቢውን አሰስኩት። ምንም ዋሻ ወይም ሰው ሰራሽ መጠለያ የሚባል ነገር የለም። እንደገና ደግሜ ጂፒኤሱን አየሁት። አቅጣጫውም ርቀቱም ትክክል ነው። ድካምና ረሃብ ተጋግዘው ተስፋ አስቆረጡኝ። ቀኑም እየመሸ ስለነበር በማግስቱ ፍለጋዬን ለመቀጠል ወስኜ ወደ እማሆይ እሴተ ማርያም ጎጆ ተመለስኩ። ከጎጆ ስደርስ መሸትሸት ብሎ ነበር። እማሆይ ሲያዩኝ መጣ ኃይለ ጊዮርጊስ ሳስብ ነበር፣ በዚያው እኮ ጠፍተዋል ካሉ። ከአንዱ ወደ አንዱ ስንከራተት ሳላስበው መሻ አልኳቸው። በጣም ደክሞኝ ስለነበር እግሬን በቀዝቃዛ ውሃ ታጥቤ መደብ ላይ ጋደም አልኩ። ማታ እራት በልተን እማሆይ ለጸሎት ከመነሳታቸው በፊት እንዲህ አሉኝ፣ እንደው ምናልባት ባትንከራተት ቅዱሱ የኪዳን ቅርስ እንደሆነ እዚህ ለመኖሩ እርግጠኛ የሆንክ ይመስለኛል። ታዲያ ለምን ደስ ብሎ በዚህ ረክተው ወደ ቤት አትሄድም አሉኝ። እማሆይ ነግሬዎታለሁ፣ እዚህ ድረስ መጥቼ ሳላየው አልሄድም። በቃ ማየቴ ያነጻኛል ብዬ አምኛለሁ። ካዘኑልኝ ቦታውን ያሳዩኝ አልኳቸው ፈርጠም ብዬ። በል እንዳሻ አሉና ለመሆኑ ዛሬ የት ሄድክ አሉኝ። ከዘንዶ ገበታና ጥቋቁር ያጋንንት ድንጋዮች የሚባሉት ካሉበት ሄድኩ። ከዚያ ተመልሼ ወደ ቤተ ክርስቲያኑ መጣሁ። ከዚያ ከሰዓት በኋላ ደግሞ አልኩና ዝም አሉ። ከዚያ ከሰዓት የት ሄድክ አሉ እማሆይ። ከሰዓት በኋላ ከዘንዶ ገበታ ባሻገር ካለው ተራራ ነው ያልኩት አልኳቸው። ምን አሉ እማሆይ በታላቅ ድንጋጤ ጮኸው። ምን ነው እዛ አካባቢ አይኬድም እንዴ አልኩኝ። እማሆይ ሳያስቡት እንደ ጮሁና ድንጋጤያቸው እንዳጋለጣቸው ሲረዱ እንደ መረጋጋት ብለው እረሱስ ችግር የለውም እንዲያውም እዚያ ድረስ ምን ወሰደ ብዬ ነው እንጂ አሉኝ። የማርያም ፈረስ አልኳቸው ፈገግ ብዬ። ድንጋጤያቸው በትክክል ከቅዱሱ ስፍራ እንደደረስኩ አረጋገጠልኝ። ስለዚህ ቀደም ብዬ በጠዋት ለመሄድ ኃይል አገኘው። እማሆይ እስከ ድንጋጤያቸው ለጸሎታቸው ቆሙ። ከሌሊቱ 11 ሰዓት እማሆይ ኪዳን ለማድረስ ሲነሱ የተኛው መስዬ ወደ ቤተ ክርስቲያኑ እስኪሄዱ ጠብቄ በፍጥነት ለባብሼ ወጣውና ወደ ቅዱሱ ተራራ መራው። ትላንት ከዋልኩበት ስደርስ በደንብ ነግቶ ነበር። ተራራው ጭራሽ ጸጥ ረጭ ብሏል። ከዚያ ከአንድ ጥግ ጀምሬ በጥንቃቄ አካባቢውን አስስ ጀመር። ትላልቅ ቋጥኞች እርስ በርሳቸው ተቆላልፈው ለሚያያቸው ልዩ መስህብ አላቸው። አንድ የወይራ ዛፍ አካባቢ ሲደርስ ልዩ የሆነ መዓዛ አወደኝ። ደጋግሜ ማጋ አደረኩት። የአምላክ ያለ የዕጣን ሽታ አልኩ። በአራቱም አቅጣጫ እየተዘዋወርኩ አየሩን በጣም ወደ አፍንጬ እየሳብ የዕጣኑ ሽታ የሚመጣበትን አቅጣጫ ለመለየት ሞከርኩ። ከደቡብ አቅጣጫ ነው የሚመጣው። ወደዚያው ሄድኩ።
የዛፎቹ ቁጥር እየበዛ ግርማው እየጨመረ መጣ። ወደ ጫካ ውስጥ እየገባው ተራራውንም ወደ ላይ እየወጣው በመጠኑ እየዞርኩት በሄድኩ ቁጥር የዕጣኑ መዓዛ የበለጠ ያውደኝ ጀመር። በመጨረሻ በሐረግ ስር የተተበተበ ዋሻ የሚመስል ስፍራ ደረስኩ። በጸጥታ አካባቢውን ቃኘሁት። የሐረጉን ስር ተጠግቼ ሳየው ጠንካራውን አለት ሸፍኖታል። ወደ መሃል አካባቢ ጥቁር አለት ወደ ግራጫ ነገር ተቀየረ። የሐረጉን ስር ገለጥ አድርጌ ሳየው እንጨት ነው። ሐረጉን አሁንም በደንብ ገለጥ ሳደርገው በር መሆኑን አወቅኩ። ስገፋው ተዘግቷል። በደንብ ተጠግቼና ጆሮዬን ለጥፌ ሳዳምጥ ከዕጣኑ መዓዛ ተጨማሪ ዜማ የሰማው መሰለኝ። በሩን በደንብ ገፋሁት። ንቅንቅ አልልም አለኝ። ከውስጥ በኩል ለመቀርቀሩ እርግጠኛ ሆንኩ። ከበሩ ግራና ቀኝ ለመዘዋወር ስሞክር ጭራሽ ሰው የማያሳልፍ ገደል ሆነብኝ። ተመልሼ በሩ ስር ሄጄ ቁጭ አልኩ። ለምን ያክል ጊዜ እንደሚሆን ባላውቅም በሩ እስኪከፈት ድረስ እዛው ለመቆየት ለማደር ለመክረምም ልብ የወሰነ መሰለኝ። አርድእቱ ለቅዱስ ቅርስ ጠባቂዎች የሚያስፈልጋቸውን ቁሳቁስ ወይም ቀለብ በየወሩ በቅዱስ ኡራኤል በዓል ቀን በሚስጥራዊ ቦታ ያስቀምጡላቸዋል በማለት እማሆይ እሴተ ማርያም የነገሩኝ ቦታ ይህ መሆን አለበት አልኩ። መቀመጥ ሲሰለቸኝ ተነስቼ በሩንም አካባቢውን በደንብ ማጥናት ያዝኩ። ቀደም ሲል ያላስተዋልኩት ከበሩ ከላይኛው ጠርዝ በቀኝ በኩል ትንሽ ወረድ ብሎ ከጥቁሩ አለት ላይ ትንሽ ቀዳዳ አየሁ። እጅ ታስገባለች። የሆነ ነገር አእምሮ ውስጥ ተገለባብጦ ጠፋ። ቀዳዳውንም አካባቢውንም የበለጠ ስፈትሽ ከሐረጉ ስር ጋር ተመሳስላ የተቀመጠች አንድ ክንድ የምትሆን የብረት ዘንግ ያላት የጠፍር አለንጋ አገኘው። ወዲያውኑ ዋሻ እንድሪያስ ቤተክርስቲያን ያየሁት ነገር ትዝ አለኝና ጮቤ ረገጥኩ። ዋሻ እንድሪያስ ደቡብ ጎንደር ሊቦ ከምከም ወረዳ ውስጥ ከጣና ሐይቅ በስተ ምስራቅ በሊቦ ሰንሰለታማ ተራሮች ውስጥ ከባህር ዳር ወደ ጎንደር በሚወስደው መንገድ ከጣራ ገዳም በስተ ምዕራብ በግምት በ10 ኪሎ ሜትር ርቀት ላይ የሚገኝ ጥንታዊ የዋሻ ውስጥ ቤተክርስቲያን ነው። ዋሻ እንድሪያስ በ13ኛው መቶ ክፍለ ዘመን የአቡነ ተክለ ሃይማኖት ደቀ መዝሙር በነበሩት በአቡነ እንድሪያስ ዘመርሃ ቤቴ እንደታነጸ ገድላቸው ይነገራል። ይህ በተፈጥሮ ደንና በእድሜ ጠገብ ዛፎች ተከልሎ የሚኖርና በተፈጥሮ ዋሻ ውስጥ የታነጸ ቤተክርስቲያን በርካታ ቅርሶች ያሉ ሲሆን በተለይ የኦሪት መሰዊያው፣ ከእንጨት የተሰራ ቃጭል፣ የድንጋይ ደውሎች፣ ጥንታዊ የገበጣ መጫወቻ፣ የቀድሞ ነጋሪቶች ግርምትን የሚፈጥሩ ናቸው። አጠቃላይ ኪነ ህንፃውና አሰራሩ ከአካባቢው ይልቅ ከላስታ ቀደምት አብያተ ክርስቲያናት ጋር ተቀራራቢነት አለው። ይህም ቦታ የጎበኘውበት ጊዜና ሁኔታ የሚገርም ነው። አንድ ረቡዕ ቀን ጎንደር ከተማ ለስብሰባ ሄድኩ። ስብሰባው የአንድ ቀን ተኩል ነበርና በነጋታው ሐሙስ ዕለት ወደ 5 ሰዓት አካባቢ ተጠናቀቀ። በስብሰባው ደስተኛ አልነበርኩም። እናም ከአዳራሹ እንደወጣው ሾፌሬን እባክህ አሁኑኑ ወደ ባህር ዳር እንሂድ አልኩት። ምን ነው በደህና አለኝ። አሁን ደህና ነኝ፣ በቃ መሄድ ፈልጌ ነው አልኩት። ጥንቁቁና ትሁቱ ሾፌር መኪናውን ከጎንደር ወደ ባህር ዳር ያግለበልበው ጀመር። ከኋላ ወንበር ቁጭ አልኩና እንደ ማሸለብ አድርጎ እንቅልፍ ወሰደኝ። ለምን ያክል ሰዓት እንደተኛው ባላውቅም ስነቃ የጣራ ገዳም ተራራውን እየወጣን መሆኑን አየው። ዳገቱን ጨርሰን ከደልዳላው ላይና ከገዳሙ መግቢያ ፊት ለፊት እንደርስ ከመንገዱ በስተቀኝ ዋሻ እንድሪያስ የሚል ታፔላ ተመለከትኩ። ምን እንደገፋፋኝ አላውቅም። እባክህ ወደ ዋሻው እንድሪያስ እንሂድ አልኩት። ምን ነው አልደከመህም እንዴ አለኝ። ስለደከመኝማ ነው አልኩት በፈገግታ። መኪናውን ወደ ቀኝ አዞሮ ኮረኮንች መንገድ ውስጥ አስገባና አቁሞ ወረደ። ስለ መንገዱ ሊጠይቅ እንደሆነ ገብቶኛል። ሰዎችን ጠይቆ ተመለሰና መኪና ያስገባል ብለውኛል አለኝ። በጣም ጥሩ አልኩት። መንገዱ ዳገት ቢኖረውም ብዙም ሩቅ አይደለምና ደረስን። መኪናውን አፋፉ ላይ በዛፎች መካከል አቁመን ወደ ዋሻው ቁልቁል ወረድን። ስንደርስ ቅዳሴ ገብቶ ኖሮ ፍሬ ቅዳሴ ከሚባለው ላይ ደረስን። ግራ ገባኝ። ምክንያቱም ዕለቱ ሐሙስ ሲሆን ወራቱም የፈቃድም የሕግም ጾም ጊዜ አልነበረምና። ለማንኛውም ቅዳሴ እስኪያልቅ ከአንድ ዛፍ ስር ቆምኩና የቅዳሴውን ዜማ ከወፎች ዝማሬ ጋር መንፈሴን መመገብ ጀመርኩ። ቅዳሴው ወደ 9 ሰዓት ተኩል አካባቢ አለቀ። ሉካኑና አስቀዳሹ ሁሉ ተሰብስበው ወደ ደጀ ሰላም ገቡ። ደጀ ሰላሙ ከዋሻው ውጪ በደቡብ ምስራቅ በኩል ግድግዳው በባህር ዛፍ ፍልጥ ጣራው ደግሞ በቆርቆሮ የተሰራ ነው። እኛም እንግዶች መሆናችን ስለታወቀ ተጋብዘን ከቀዳሾቹ ጎን ከፍ ያለ ቦታ ላይ እንድንቀመጥ ተደረገ። እንግዳ ክቡር ነው አሉ። ኋላ ላይ እንደተረዳው ክርስትና የሚነሳ ሕፃን ስለነበር ነው። በአዘቦት ቀንም ቅዳሴ ገቡት። ክርስትና የሚያነሱት ቤተሰቦች ያሰናዱትን እንጀራ በሽምብራ ክክ ወጥ ከጠላ ጋር በታላቅ ልግስና ቀረበ። ካህናቱ ከድካማቸው እንዳረፉ ገምቼ ሲከነክነኝ የቆየውን ጥያቄ ሰነዘርኩ። ዕለቱ ጾም አይደለም፣ አዘቦት ቀንም ነው። በብሉይ ኪዳን በከተማ በጠዋት ነው የሚቀደስ። ለምንድን ነው ውላችሁ የቀደሳችሁት አልኩኝ በትህትና። እውነት ነው፣
ደና አስተውለሃል አሉ በፈገግታ ከመካከላቸው በእድሜ ከፍ ያሉት መነኩሴ። ካየዋቸው ጀምሮ ከሁሉም ጋር በፈገግታ በጨዋታ የሚነጋገሩ ፍስሐ የሆኑ ሰው ናቸው። አባ ብርሃነ መስቀል እባላለሁ ብለውኝ ነበር። እውነት ነው። በገዳማትና በገጠር አብያተ ክርስቲያናት ሁልጊዜም ከእሁድና ከቅዳሜ እንዲሁም ከልደትና ከጥምቀት ቀናት በስተቀር ውሎ ነው የሚቀደስ። ይሄ እንግዲህ ከአባቶቻችን ጀምሮ የቆየ ስርዓት ነው። ዋናው ምክንያት አሉና የገጠር ካህን ገበሬም ጭምር በመሆኑ ነው። ልጅ ያሳድጋል፣ እንግዳ ይቀበላል፣ ለመንግስት ይገብራል እና ከቀደሰና ካቆረበ በስተኋላ እስከሚቀጥለው ቀን ድረስ ስራ መስራት አይፈቀድለትም። ስለዚህ እስከ ሰዓት ድረስ በሬ ጠምዶ ሲያርስ እንዲውል አረምም አጨዳም እንዳለው እንዳይቦዝን ነው። አየ የገጠር ካህን ይህችን ቀደሰን ውለል ከምንቀምሳት እህል ውሃ ውጪ ኑሮ የሚደጉም በቂ ደሞዝ የለንም። ሌሊት ሰዓታት ቢቆም ኪዳን ቢያደርስ ቅዳሴ ቢቀድስ አጥምቆ ቢያቆርብ አጥቦ ገንዞ ውሎ ፍታት ፈቶ ቢቀብር እንደ ማንኛውም ገበሬ ጥሮ ግሮ ነው የሚኖረው። ከምዕመናን ተሰብስቦ በዓመት የሚሰጠው ገንዘብ ሻሽ ይገዛለት እንደሆነ እንጂ ልጅ አያሳድግበትም። የገጠር ካህን እውነተኛ የክርስቶስ ባሪያ ነው ልጄ አሉ እየተፍለቀለቁ። አሁን በደንብ ገብቶኛል አልኩኝ። አባ ብርሃነ መስቀል ቀጠሉና ለማንኛውም ኑ ቤተ ክርስቲያኑ ላስጎበኛችሁ አሉና ተነሱ። ሁሉም ሰው ወደ ደጀ ሰላሙ ሲገባ የዋሻው መግቢያ በር ተቆልፎ ስለነበር በስተውጭ ያለው ሰረገላ ቁልፍ ከተከፈተ በኋላ እንደገና ከላይ በኩል ባለች ትንሽ ቀዳዳ አለንጋ መሳይ ቁልፍ ሰደው አባ በሩን በድጋሚ ከውጭ ሆነው በስተውስጥ በኩል ሲከፍቱት በሩ ወለል ብሎ ተከፈተ። በጥንታዊ የዋሻ አብያተ ክርስቲያናትና ቤተ መዘክሮች የእንጨቱ በር ከውስጥ በኩል ተወርዋሪ ጠንካራ እንጨት ወይም መሎጊያ በልዩ ጥበብ ይሰራለታል። በሩ በተዘጋ ቁጥር ተወርዋሪው እንጨት በራሱ ጊዜ ተወርውሮ በሩን ከዋሻው አለት ጋር አጣብቆ ይዘዋል። ስለዚህ በሩ ወደ ውስጥ አይከፈትም ማለት ነው። ታዲያ አለንጋዋ በቀዳዳዋ በስልት ስትገባ ከመወርወሪያው እጀታ ላይ ትገባና ወደ ውጭ ስትሳብ መወርወሪያውን ወደ ጎን ትሰበዋለች። ያኔ በሩ ይከፈታል። ስለዚህ አለንጋዋ እንደ ማስተር ኪ ወይንም ደግሞ ዋና ቁልፍ ሆና በጠባቂዎች ሚስጥራዊ ቦታ ትቀመጣለች። እንደ እውነቱ ከሆነ በዚህ አይነት የበር መዝጊያ መሰረታዊ አሰራር ከዚህ እንደተገለጸው ቀላል ሳይሆን ረቀቅ ያለ ቴክኖሎጂ በመሆኑ በወቅቱ በጣም ነበር የተደነኩት። በሩ ተከፍቶ ጫማችንን አውልቀን ወደ ውስጥ ዘለቅን። በርካታ ቅርሶችን ከተመለከትን በኋላ ከዋሻው የውስጠኛውና በስተ ሰሜን ባለው ግድግዳ በኩል ወሰዱኝና ጨለማ ክፍል አሳዩን። ምንድነው አልኳቸው። የዋሻ ውስጥ መንገድ ነው አሉና በተለምዶ ዋሻ ተክለ ሃይማኖትና ዜና ማርያምን የሚያገናኝ ነው ይባላል። ነገር ግን ከዚያም በላይ አልፎ ይሄዳል አሉ። ወዴት አልኳቸው። ያንማ ገብቶ ማየትና መመርመር ነው እንጂ አሉ ፍክት ብለው። መቼም የ5 ዓመት ሕፃን ነው የሚመስሉት። እንዲህ ያሉ መነኩሴ ገጥሞኝ አያውቁም አልኩ በልቤ። ገብቼ ሊየው ብል በእውነት ትፈቅዱልኛላችሁ አልኳቸው። አንተ ለማየት ድፈር እንጂ መፍቀድ ብቻ አይደለም አብሬህ እጓዛለሁ አሉ አባ ብርሃነ መስቀል። ለመጀመሪያ ጊዜ ኮስተር አሉ። እውነት ሆኖ ነው አልኩኝ በመደነቅ። ወላዲቴን አሉ። ከዚህ በላይ ማረጋገጫ የለም አልኩና ታዲያ አሁን ነው አልኳቸው። ያንተ ነገር ነገ በጠዋት ነው እንጂ አሉ። በዚህ ተስማምተን በነጋታው በጠዋት ለመድረስ እንድችል በአቅራቢያ ወዳለች ከተማ ወደ አዲስ ዘመን ሄደን ለማሉ በዚህ ተስማምተን በነጋታው በጠዋት ለመድረስ እንድንችል በአቅራቢያ ወዳለች ከተማ ወደ አዲስ ዘመን ሄደን ለማደር ወሰንኩ። ወደ አዲስ ዘመን ስንሄድ ሾፌሬ ጋይ ሲሳይ ይሄ ነገር አደገኛ አይመስልህም አለኝ። አይ ምንም ችግር አይኖረውም፣ በዚህ ላይ አባ አሉ ብዬ አረጋጋሁት። ያለምንም እቅድ አዲስ ዘመን አድረን በጠዋት ወደ ዋሻ እንድሪያስ ተመለስን። አባ በአጭር ታጥቀው ጠበቁኝ። ኪዳን ሲያደርሱ የነበሩት ካህናት እውነት ደፍራችሁ ልትገቡ ነው? ከዚህ በፊት እኮ አንድ ካህንና ዲያቆን ሞክረውት አቅቷቸው ነው የተመለሱት አሉ። የሚገርመው ግን ማንም የሚቃወም አልነበረም። ከአዲስ ዘመን የገዛሁትን ደካማ ባትሪ ይዤ ወደ ዋሻው መግቢያ ጠጋልኩኝ። አባ ቆይ እኔ ከፊት ልሁን አሉና ቆርጠጥ ብለው እግራቸውን ሰደድ አደረጉ። ተከተልኩ። ቁልቁል የሚያስወርድ ነው። 5 ሜትር እንደወረድን ፊት ለፊት የሚያስኬድ መንገድ አገኘን። ባትሪውን አጥፍቼ ሳይ እጅግ ድቅድቅ ጨለማ ነው። በስመ አብ አልኩ። አባ የፈራው መስሏቸው አይዞህ አሉኝ። ችግር የለም ይሄዱ አልኩና ባትሪውን አበራሁት። 20 ሜትር እንደተጓዝን ውሃ የቆመበት ስፍራ ደረስን። ይህ ጸበል ነው። አልፎ አልፎ ጠንካራ ካህናት እየመጡ ይቀዱና አራብተው ህሙማንን ያጠምቁበታል። ብዙ ሰው ፈውሷል አሉኝ። በእጄ ጨልፌ ፊቴንና ልቤ አካባቢ ደረቴን ቀባሁት። አባ ጸበሉን ላለመርገጥ በዳር በኩል ቋጥኙን ታከው አለፉ። አካላቸው ሲተጣጠፍና ሲራመዱ ንቃታቸው አዛውንት አይመስልም።
እድሜያቸውን ስገምት ወደ 70 ይሆናል። እኔም ጸበሉን ሳረግጥ ቋጥኙን ታክኬ ያለፍኩ። ጸበሉን እንዳለፍን ዋሻው እየሰፋ መጣ። ዙሪያውን ሳየው ጣራው ከፍ ያለና ግድግዳው መደዳውን እንደ ስቴዲየም መቀመጫ ደረጃ ያለው ነው። በግምት ስፋቱ 10 ሜትር ይሆናል። ይህ ስፍራ ቅዱሳን የሚሰበሰቡበት የነበረ ነው አሉ አባ። በዚህ ድቅድቅ ጨለማ አልኩኝ። መብራት ይቸግራቸዋል ብለን የኔ ልጅ አሉ። ዋሻው ከመጣንበት አቅጣጫ ባሻገር ወይም ትይዩ የሚቀጥል መሆኑን ተረዳንና ወደዚያው ቀጠልን። 4 እርምጃ እንደተራመድን መንገዱ ወደ ምስራቅ ታጠፈ። በግምት 15 ሜትር እንደተጓዝን የምንተነፍሰው የአየር ጠረንና መጠን እየተቀየረ መጣ። በጣም ከባድና የሚያቅለሸልሽ ስሜት ተሰማኝ። አባይ ቆዩ አንድ ጊዜ አልኩኝና ቀደምኳቸው። 2 እርምጃ እንደተራመድን እየሳብን ያለው አየር ንጹህ እንዳልሆነ ገባኝ። ቆም ብዬ አእምሮዬን በደንብ ሳሰራው እየሳብን ያለው አየር በሜቴን ጋዝ የተበከለ እንደሆነ ገባኝ። እንደዚህ ለዘመናት የተዘጉ ዋሻዎችና ዘግቶች ከፍተኛ የእጽዋትና የእንስሳት ብስባሽ ይከማችባቸዋል። ሜቴን ይህ ብስባሽ እርጥበትና ከፍተኛ ሙቀት ሲያገኝና ሲታፈን በአይን የማይታዩ ነፍሳት በከፊል ሲያብላሉት የሚፈጥር ነዳጅ ጋዝ ነው። ስለዚህ ወደፊት መሄድ አደገኝነቱ ታየኝ። አባ ከዚህ በላይ መሄድ አንችልም አልኳቸው። ለምን አሉኝ። ለህይወታችን አደገኛ ነው አልኳቸው። አንተ ተመለስ፣ እኔ ግን ሳላገኛቸው አልመለስም አሉኝ። እነማንን አልኩኝ። ባትሪውን ዋሻው ግድግዳ ላይ ስላበራሁት ፊታቸውን ማየት አልቻልኩም። ዝም አሉ። አባ ፈርቼ ሳይሆን ወደ የትም ቦታ ከመድረሳችን በፊት በጋዝ ታፍነን እንሞታለን አልኳቸው ፈርጠም ብዬ። ዝም ብለው አልፈውኝ ሊሄዱ ሲሞክሩ አባታችን እንኳን መሄድ እዚህ ካለንበት ከቆየን ሳምባችን ይቆስላል፣ ቆይተው መተንፈስ እንቸገራለን። ለማንኛውም ከመሰብሰቢያው እንሄድና እንመካከር ብዬ አስቆምኳቸው። አቅም የማነስና የመዝለፍለፍ ምልክት በሰውነቴ እየመጣ እንደሆነ ተሰማኝና አባን እየገፋው ወደ ኋላ ተመለስን። ከመሰብሰቢያው ስፍራ ቁጭ ብለን በዝምታ ቆየን። በቃ ለሁለተኛ ጊዜ ተመለስኩ ማለት ነው አሉ በሐዘን ስሜት። ከተገናኘን ጀምሮ ለመጀመሪያ ጊዜ ሐዘን እንደተሰማቸው በንግግራቸው ተረዳው። ከዚህ በፊት ሞክረው ነበር አልኳቸው። መልስ የለም። እርሳቸውን በዚህ ወቅት የሚያስደስታቸው ወደፊት በመጓዝ ብቻ እንደሆነ ገብቶኛል። ይሁንና አደገኝነቱ ለመሞከር እድል እንደማይሰጥ ስላመንኩ ሌላ ዘዴ ያሰብኩና የወሎት አባታችን በእንደዚህ አይነት ለዘመናት በተዘጋ ስፍራ ለመጓዝ መጠባበቂያ ኦክሲጅን የተሞላ መተንፈሻና የመርዝ ማጣሪያ ጭንብል ያስፈልጋል። ይህን እኔ ውጭ ሀገር በቅርቡ ስለመሄድ ለኔም ለእርሶም ይዤ መጣና እንደገና እስከ መጨረሻው እንዘልቃለን ብዬ አባበልኳቸው። የኔ ልጅ እድሜ እየገፋ ያለ ሽማግሌ እኮ ነኝ። እኔ ዛሬን እንጂ ነገን ብዙም ተስፋ አላደርገውም አሉኝ። እግዜር ቸር ነው፣ ደግሞ እኮ ብዙ አልቆይም፣ ቶሎ መለሳለሁ አልኳቸውና ተረጋጉ። በመካከላችን ጸጥታ ሰፈነ። ለምን እንደሆነ እንጃ ለረጅም ጊዜ እኔም ሞንኩርሳቸው ጨለማ ውስጥ ጸጥ ብለን መቆየትን የመረጥን መሰለኝ። ዝምታችን ከድቅድቅ ጨለማው ጋር ተዳምሮ አንዳች ደስ የሚል ድባብ ፈጠረ። ለመጀመሪያ ጊዜ ጨለማ ውበት እንዳለው ዋሻ እንድሪያስ ውስጥ አረጋገጥኩ። በጣም ደስ ይል ነበር። ልጅ ሆነን ጨለማን ቀን የሚከለክለው ያለ ይመስል ከጋኔልና ከአስፈሪ አውሬ ጋር በማያያዝ እየተነገረን ስላደግን ሁልጊዜ ጨለማን በእንቅልፍ ብቻ እንድናሳልፈው አእምሯችን ተቀርጾበታል። ጨለማ ጸጥታ ነው። ጨለማ ሰላም ነው። ትኩረትን የሚስብ ምንም የምታየው ውጫዊ ነገር የለም። የምታየው ነገር ቢኖር የውስጥህን አንተነትህን ነው። በብርሃን ሌሎችን እናያለን፣ በጨለማ ግን ራሳችንን እናያለን። ለሰው ራሱን እንደማየትና እንደማወቅ ያለ ኃይል የለውም። በሐሳቤ እግዚአብሔር ብርሃንና ጨለማን ከመፍጠሩ በፊት እንዴት ባለ ሁኔታ ኑሮ ይሁን ብዬ አደነቅኩ። ለረጅም ጊዜ በጸጥታ በድቅድቅ ጨለማ ውስጥ በቅዱሳኖቹ መሰብሰቢያ ቆየን። እንግዲህ ሰዎቻችን እንዳይጨነቁ እንውጣ አሉኝ። ብቆይ በወደድኩ፣ ግን እንዳሉት ሰው ማስጨነቅ ነው ብዬ ለመውጣት ተነሳው። ከጸበሉ ስፍራ ስንደርስ አንድ ሌሊት ሲከነክነኝ የነበረ ጥያቄ ስለነበር አባ አልኩኝ። አቤት የኔ ልጅ አሉ። በዚህ ለዘመናት ተደብቆ በቆየና ከመቅደስ ጥግ በሚገኝ ምስጢራዊ ዋሻ የመጣሁትን እኔን እንድገባ እንዲያውም አብረውኝ ለመምጣት የወሰኑት እንዴት ነው አልኳቸው። ቅድም የነገርከኝን ዕቃዎች ይዘህ ከመጣ ምክንያቴን እነግርሃለሁ፣ ሌላም ብዙ ነገር አሉ። ጨለማው ስለማያስተያየን የፊታቸውና የእጆቻቸውን መልእክት አላየውም። ንግግራቸው ግን ፈርጠም ያለ ነበር። ከዋሻው መንገድ ስንወጣ ከቀኑ 7 ሰዓት ሆኖ ነበር። ከአባ ብርሃነ መስቀል ጋር በዚህ ሁኔታ ከተለያየም በኋላ 2 ዓመት ሞላኝ። በዚህ ጊዜ ውስጥ 5 ጊዜ አውሮፓና አሜሪካ ሄጃለሁ። ቃል የገባውላቸውን መሳሪያዎች ሳላመጣ ከአባም ሳልገናኝ ዛሬ በዋሻው ቁልፍ ሰበብ ትዝ አሉኝ። አቤት እኔ
ሞልቶልኝ ተመልሼ ሲሄድ አባ ብርሃነ መስቀልን በህይወት ያላገኘዋቸው እንደሆነ የምከፍለው የሞራል ዕዳ አልኩ በሐዘን። ዋሻ እንድሪያስ ባየው ስልት መሰረት የአለንጋዋን ታጣፊ ጠፍር በቀዳዳው ወደ ውስጥ ላኩና ለመክፈት ሞከርኩ። አልተሳካልኝም። ተስፋ ሳልቆርጥ በተለያየ አቅጣጫና ርዝመት እየላኩ ሞከርኩ። ከብዙ ሙከራ በኋላ መወርወሪያው ሲለቅ ተሰማኝ። በሩን ገፋ ሳደርገው ወለል ብሎ ተከፈተልኝ። ወደ ውስጥ ለመግባት አንድ እግሬን ሰደድ ሳደርግ ድንገት መልካቸው የጠቆሩ ፍጥረታት ግር ብለው ፊቴን ራሴን እየቦጫጨሩኝ ወደ ውጭ ወጡ። በድንጋጤው ጭምር ሚዛኔን ስቼ ወደ ኋላዬ ወደቅኩ። እንዲያው ቆሌን የገፈፉት የሌሊት ወፎች መሆናቸውን ሳውቅ ተረጋግቼ በፍጥነት ገባውና በሩን ዘጋሁት። አስፈሪ ድቅድቅ ጨለማ ዋጠኝ። የዋሻው ከፍታ በቁመቴ አንጻር ሳየው 1 ሜትር ከ80 ሳንቲሜትር አካባቢ ይሆናል። ወደ ጎን ስፋቱ 2 ሜትር ይሆናል። ትንሽ ወደፊት እንደተጓዝኩና አይኔ ጨለማውን እየተለማመደ ሲመጣ ከበሩ በተቃራኒ የብርሃን ወጋገን አየው። በብርሃን አቅጣጫ ከውጭ የሰማው ዜማ በጉልህ ይሰማኝ ጀመር። በቃ የቅዱሱ ጽዋ መቀመጫ ዋሻ ገባው ማለት ነው አልኩ። እንዴት እንዲህ በቀላሉ ሊከፈት በሚችል በር ይዘጋል እያልኩ በጥርጣሬ በቀስታ ወደፊት ተጓዝኩ። የጨለማው ዋሻው ወዴት እንደሚወስደኝ ሳላውቅ ወደፊት መሄዴን ሳስብ ምን አይነት የእብደት ስራ እየሰራው ነው ብዬ ለራሴ ተገረምኩ። በግምት 50 ሜትር እየዳበስኩ እንደተጓዝኩ የብርሃን መጠን እየጨመረ መጣ። እይታ ውስጥ እንዳልገባ በደረቴ ተኛውና ወደፊት በደንብ ለማየት ሞከርኩ። ከፊት ለፊቴ በግምት 15 ሜትር አካባቢ ላይ በቂ ብርሃን ያለው የዋሻ ውስጥ አዳራሽ እንዳለ ተረዳው። በቂ ብርሃን ላይ ያለ ሰው ጨለማ ውስጥ ያለን በቀላሉ ማየት እንደማይችል ገመትኩና በደረቴ እየተሳብኩ ወደፊት ለመጠጋት ሞከርኩ። ትንሽ እንደተሳብኩ ከፊት ለፊቴ አስፈሪ ጨለማ የለበሰ ጉድጓድ አገኘው። እኔ ካለውበት እስከ አዳራሹ ያለው ጉድጓድ ስፋት በግምት 4 ሜትር ይሆናል። የጉድጓዱ ጥልቀት አይታወቅም። ብርሃን የተሞላው የዋሻ ውስጥ አዳራሽ እኔ ከመጣውበት አቅጣጫ ጋር በፍጹም የተለያየ ነው። ይህ ጠንካራ መከላከያ መሆኑ ገባኝ። በጣም ገረመኝ። የውጭ በር ሲከፈት በቀጥታ መሄድ የምችል መስሎኝ እንዴት እንዲህ በቀላሉ የሚገባበት ሆነ ብዬ ያሰብኩት ስህተት መሆኑን ተረዳው። ወደ ጉድጓዱ ጠርዝ ተጠግቼ ሳዳምጥ ሲጢጥ ቀርጨጭ የሚል ድምፅ ጉድጓዱ ሞልቶታል። ተናካሽ ነፍሳት ወይም ጊንጥ ሊኖር ይችላል። አገሩ ቆላ ነው። መርዛማ እባቦችም ሊኖሩ ይችላሉ። እዚህ ጉድጓድ ውስጥ መውደቅ በቁም ሲኦል መግባት ነው አልኩና ወደ ኋላ ተስቤ ቀና ስል ከዋሻው መተላለፊያ ጣሪያ ስንጥቅ ላይ አንድ እርፍ የሚያክል እባብ ቁልቁል ይመለከተኛል። ከመቀስፈት ሰውነቴ በላብ ተዘፈቀ። በዚህ ወቅት የኢኮሎጂ ሙያን ከመጠቀም ውጪ አማራጭ የለኝም። እባብ እንቅስቃሴን እንጂ ረክቶ የቆመን ነገር አያይም። ስለዚህ ፍርሃቴን ተቋቁሜ እንደ እንጨት ባለውበት ድርቅ የቀረው። ከደቂቃዎች በኋላ ሸሽ እያለ ወደ መጣውበት አቅጣጫ ወደ በሩ ጣሪያውን እየታከከ ሄደልኝ። ከድንጋጤ ተመልሼ የበለጠ ሳስተውል ከተኛውበት በስተቀኝ በኩል ሌላ ዋሻ አለ። ወደዚያ ጠጋልኩና ቆምኩ። የዕጣኑ ሽታ ለጉር ነው። የሰማሁት ዜማ አሁን ግልጽ ሆነልኝ። ኪዳን እያደረሱ ነበር። ዜማው ከዋሻው የገደለ ማሚቱና ከዕጣኑ ጋር ተዳምሮ ልዩ ስሜት ይፈጥራል። አይኔን ለጨለማው አለማመርኩና ይህኛውን ዋሻ መፈተሽ ጀመርኩ። ደግሞ ከዚህ ምን አውሬ ይኖር ይሆን ብዬ ተጨነቅኩ። ዙሪያውን ቃኘሁት። መውጫ የሌለው ዝግ ዋሻ ሲሆን የእህልና ሌሎች ቁሳቁሶች መቀመጫ መሆኑን ተረዳው። አሁን እዚህ እንደ ገበራይት በእህል ከተሞሉ ጆንያዎች መሃል ብገኝ ምን ይባላል ብዬ አሰብኩና ጨነቀኝ። ማፈግፈግ በማልችልበት ደረጃ ላይ ደርሻለሁ ብዬ ራሴን አበረታታው። ከመተላለፊያው ዋሻ መገናኛ ላይ ቆሜ አንገቴን ወጣ አድርጌ ወደ አዳራሹ ስመለከት ወለል ብሎ ታየኝ። የአዳራሹ ወለል በቀይ ምንጣፍ ተሸፍኗል። እኔ ከቆምኩበት ባሻገር በስተሰሜን በልዩ ሐምራዊ መጋረጃ የተሸፈነ በር አየሁ። በወርቃማ ክር የተጠለፉና ሁለቱ ከላይ ጎን ለጎን አንደኛው ከታች ሆኑ ስዕሎች አለው። ቅዱስ ዑራኤል ከስነ ስቅለቱ ላይ ክቡር ደሙን በጽዋ ሲቀበልና ዮሴፍና ኒቆዲሞስ ጌታን ሲገንዙት ዮሴፍም በአንድ እጁ ጽዋ ይዞ የሚያሳዩት ከላይ ሲሆኑ ከታች ደግሞ አንድ የተንበረከከ ሰው ከቆመ አዛውንት ጽዋ ሲቀበል ያሳያል። ኦ አምላኬ እዛ ውስጥን የተቀመጠው አልኩኝ በለሆሳስ። እንባ በአይኔ መጥቶ ግጥም አለ። ድንገት ተብረከረኩ። አቅም አልነበረኝምና ከተደገፍኩበት አለት ሸርተት ብዬ መሬት ላይ ሚዛኔን ስቼ ዝርፍጥ አልኩ። በዝምታው የኪዳን ጸሎት እንዳበቃ ተረዳው። ከሐምራዊ ግምጃ ከተሸፈነው በር ማዕዘኑን አልፎ በስተ ምስራቅ ሌላ ክፍት ዋሻ አየሁ። ለኔ ትይዩ ነው ግን
ጨለማ ነው። ሶስተኛው በር ደግሞ ከሐምራዊ በር ትይዩ በስተደቡብ ያለ ሲሆን ሙሉ ብርሃን የሚገባበት መውጫ በር መሆኑን ተረዳው። ከበሩ ውጪ የሚታይ ነገር የለም። ስለዚህ በዚያ በኩል ገደል ነው ማለት ነው። ትንሽ ቆይቶ አንድ ልብሰ ተክህኖ የለበሱ መነኩሴ መጋረጃውን ገልጠው ወጡ። መስቀል ይዘዋል። እኔ በቆምኩበት ዋሻ ግድግዳ ሌሎች ሁለት ወይባ የለበሱ መነኮሳት ሄዱና በመስቀል አንዳቸው ሌላኛውን ባረኩ። ሁለቱ ክህነት ያላቸው መነኮሳት ናቸው ማለት ነው አልኩ። አቤት እርጋታቸውና የፊታቸው ጸዳል! ሰው ሳይሆን መልአክ የማይመሰለኝ። ከመጋረጃው የወጡት መነኩሴ አሳልሞ ሲያበቁ ማዶ ወዳለው ጨለማ ዋሻ ገቡና ልብሰ ተክህኖን አውልቀው ወይባቸውን ለብሰው ወጡ። በመጨረሻ ሁሉም ተያይዘው የፀሐይ ጨረርና ብርሃን ወደሚያስገባው በር አመሩ። አሁን አዳራሹ ባዶ ነው። እኔ ካለሁበት እስከ ሐምራዊ መጋረጃ ድረስ ያለው ርቀት ከ10 ሜትር በላይ አይሆንም። ችግሩ ግን 4 ሜትር ስፋት ያለው ጉድጓድ ከመካከል አለ። ስንት ሜትር መዝለል እችላለሁ አልኩ። 4 ሜትር መዝለል አልችልም። ልዝለል እንኳን ብል መንደርደርና ወደ ላይ መነሳት ከዚያም ወደፊት መወርወር ያስፈልጋል። 1.8 ሜትር ቁመት ያለው ዋሻ ይህን ለማድረግ አያስችለኝም። የባሰ ውስጡ ምን እንዳለና ርቀቱ ወደ ማይታወቅ ጉድጓድ ገብቶ ከመሰባበር በቀር ውጤት የለውም። መንጠልጠያ ገመድ ሆነ ሌላ መሻገር የለም። ቅዱሳኖቹን መጠየቅ የሚታሰብ አይደለም። ሌላው ቀርቶ እዚህ መኖሬን ቢያውቁ ምን ሊከተል እንደሚችል አላውቅም። እምነት የጎደለኝና ለዚህ ቦታ የተገባው አለመሆኔ ብቻ ሳይሆን ከዓለም ተሰውሮ በተቀመጠ የተከበረ ቅዱስ ቅርስ መጠበቂያ ስፍራ ያለ ፍቃድ የገባ ወንጀለኛ ነኝና። የሆነ ሆኖ ሐምራዊውን መጋረጃ ወርቃማውን ጥልፍ ባየው ቁጥር ተወርወር የሚል ስሜት መጣብኝ። በመሃሉ የሰው ኮቴ የሰማው መሰለኝና አንገቴን ትንሽ ብቅ አድርጌ ሳይ ሁለት መነኮሳት ረጅም ሳንቃ ወይንም ጣውላ ከፊትና ከኋላ ሆነው ከውጭው በር ወደ እኔ አቅጣጫ ሲመጡ አየሁ። ራሴን ጨለማ ውስጥ ተሰውሬ የሚያደርጉትን በትኩረት እከታተል ጀመር። ከፊት የነበሩት መነኩሴ የሳንቃውን ጠርዝ ከአዳራሹ በኩል ካለው የጉድጓድ ጠርዝ ላይ ያስቀምጡና ወደ ማዶ ይገፉት ጀመር። መሻገሪያ ነው፣ ወደ እኔ ሊመጡ ነው አልኩና በድንጋጤ ደርቄ ቀረው። ሳንቃውን በደንብ ገፍተው በዚህም በዚያም በኩል ከጉድጓዱ ጫፍ በደንብ እንዲቆነጥጥ አድርገው ካስቀመጡት በኋላ ተከታትለው መጡ። በደመ ነፍስ ዋሻ ውስጥ ከተደረደሩት ጆንዮች መካከል ተወሸኩ። ወደ ውጪ ሊወጡ ይሆን ብዬ ሳስብ እኔ ወደ ተደበቅኩበት ጨለማ ዋሻ ታጥፈው ገቡና ተጋግዘው በዳር በኩል አንዱን ጆንያ አንስተው ፊትና ኋላ ተሸክመው ተመልሰው በሳንቃው ላይ ተሻገሩ። በፍጥነት ተከተልኩና አዳራሹን ስቃኝ ሶስተኛው መነኩሴ የሉም። ሁለቱ ደግሞ ፊታቸውን ወደ በሩ አዙረው እየወጡ ነው። ሰዓቱ አሁን ነው አልኩ። ተመልሰው መጥተው ሳንቃውን ከማንሳታቸው በፊት ይህን እድል መጠቀም አለብኝ አልኩና ጫሜን በፍጥነት አውልቄ በጣውላው ተሻግሬ አዳራሹን አቋርጬ በትይዩ ካለው ጨለማ ዋሻ ውስጥ ዘልዬ ገባው። በአጠቃላይ ከ10 ሴኮንዶች በላይ አልፈጀብኝም። ትንፋሽን ዋጥ አድርጌ ታይቼ እንደሆነ ብዬ ለማዳመጥ ሞከርኩ። ከልቤ ትርታ በስተቀር ሁሉም ነገር ጸጥ እንዳለ ነው። እኔ ዋሻ ውስጥ ገብቼ አፍታ ሳልቆይ እንደገመትኩት አንደኛው ቅዱስ መጥተው ሳንቃውን አንስተው ወደ ውጭ ይዘውት ወጡ። እፎይ አልኩ። አሁን በወርቃማው ስዕል ባሸበረቀው ሐምራዊ መጋረጃና በእኔ መካከል ያለው ርቀት ከ3 ሜትር በላይ አይሆንም። ምንድነው ማድረግ ያለብኝ? እንደዚህኛው ዋሻ መቼም ዘልዬ አልገባ፣ ምክንያቱም ታቦት ሊኖር ይችላል። ምንም ቢሆን እንጥፍጣፊ እምነት ሊኖረኝ ይችላልና መቅደስ አልደፍርም። ሳላየው መመለስ ግን የሚታሰብ አይደለም። ለምን ይህን ያለከምኩ? አሁን ልክ በአሁኑ ፍጥነት ተወርውሬ ሐምራዊን መጋረጃ መግለጥ፣ ከውጭ የሚገባው ብርሃን ደግሞ ሙሉ ለሙሉ ማየት ያስችለኛል። ከዚያም ይህን ውብ ሐምራዊ መጋረጃ ገልጬ የማየው ቅዱስ ጽዋ ሁሉን ያስችለኛል። ከማየቴ የሚመጣ ግርፋትም መታሰርም ሌላ ቅጣትም እርካታዬን አያስቀሩትም፣ ደስታዬንም አያደበዝዙትም። መጋረጃውን ሳልገልጥ ብቀር ግን ቀሪ ሕይወቴ ታማሚ እንደሚሆን አውቀዋለሁ። ስለዚህ አሁን መሆን ወይም አለመሆን እንዳለው ሼክስፒር ማየት ወይም አለማየት ነው ብዬ በራሴ ላይ ፈረድኩ። ጊዜ መግዛት ደግሞ አለማየትን ሊያመጣ ይችላል አልኩና ኦ አምላኬ፣ ይህንን ሁሉ የደከምኩት ቅዱሱን ጽዋ ለማየት ነው። ቅዱሱን ጽዋ ለማየት ይህን ያህል የጓጓሁት ደግሞ ላንተ ባለኝ ፍቅር ነው። እናም ፍቃድ ይሁን ብዬ ባለውበት ሆንኩና በስሜት ፊቴን ወደ ሐምራዊ መጋረጃ ዙሬ መሬት ላይ ለሴኮንዶች በግንባሬ ተደፋው። በዚህ ቅስፈት የእግር ኮቴ ከሆነ ዜማ ጋር ወደ እኔ አቅጣጫ ሲመጣ ተሰማኝና ሐሞቴ ፍስስ አለ።
አንደኛው ቅዱስ እኔ ወዳለሁበት ክፍል እየመጡ እንደሆነ ስረዳ በደመነፍስ ወደ ግድግዳው ማዕዘን ሄጄ ኩርምት ብዬ ቁጭ አልኩ። ክፍሉ ጨለማ ስለሆነ ሙሉ በሙሉ በአስተያየም የሆነ ነገር የሚፈልጉ ይመስላሉ። ሁሉንም አካባቢ አዳርሰው ወደ እኔ አቅጣጫ መጡ። አሁን አይቸው አልነበር አሉ ለራሳቸው። አባቴ ይቅር ይበሉኝ ብዬ ልማጸናቸው ዳዳኝና ድምጽ ጨርሶ ከዳኝ። የእግሮቼን ጣቶች በእግራቸው ረግጠው አለፉና ይኸውና ብለው የሆነ ነገር አንስተው ተመልሰው ወደ ውጭ ወጡ። ዝልፍልፍ ብዬ መሬት ላይ ተጋደምኩ። ድንጋጤ አእምሮዬን ስላደነዘዘው ሰውነቴ አልታዘዝ አለኝ። ደጋግሜ አየር ወደ ሳምቤ እየሳብኩ ሰውነቴን ለማፍታታትና ለመቆጣጠር ጥረት አደረግኩ። ከደቂቃዎች በኋላ ብድግ አልኩና በእግሬ ጣቶች እየቆምኩ ኮሽታ ሳላሰማ በሚያስገመግም ፍጥነት መጋረጃው ላይ ደረስኩ። ልቤ ድው ድው እያለ ከታች ወደ ላይ ከቀኝ ወደ ግራ በፍጥነት ለመግለጥና ቅዱሱን ጽዋ ለማየትና ለመሳለም እየጓጓው የመጋረጃውን ጫፍ በድፍረት ጥርሴን ነክሼ ያስኩት። ራሴን ለማነቃቃት ብሞክር በጣም ከበደኝ። እጅግ ከባድ ራስ ምታት ተሰማኝ። እጅና እግሬ የኔ አልመስላ አለኝ። እንደምንም አይኔን ስገልጥ ነጭ ክፍል ውስጥ ተኝቻለሁ። በሰመመን ውስጥ እንደቆየው ገመትኩ። እንደምንም ከንፈሬን አላቅቄ እያማትኩ የት ነው ያለሁት አልኩ። ነቃ ኃይለ ጊዮርጊስ ተመስገን ቸሩ መድኃኔዓለም። በደንብ አይኔን ገልጬ ሳይ እማሆይ ሴተ ማርያም እጆችን በጭንቀት ይዘዋቸዋል። የግሉኮስ መስጫ መርፌ ክንዴ ላይ ተተክሏል። የት ነው ያለሁት እማሆይ አልኳቸው። ሞላሌ ጤና ጣቢያ። እንዴት መጣው? ምንድነው የሆንኩት? ጀመረ እንግዲህ። ይሄ የማያልቀው ጥያቄ ነው ችግር ያመጣብህ። አሁን ዝም ብለህ አረፍ በል አሉና እርሳቸው ምስጋና ለፈጣሪ ማቅረባቸውን ቀጠሉ። አይኔን እንደገና ጨፍኜ በጸጥታ ቆየው። ራሴን ለማንቃት በጣርኩ ቁጥር ከፍተኛ የህመም ስቃይ መላ አካሌን ይወረዋል። ያም ሆኖ በጥቂት ሰዓታት ውስጥ ራሴን እስክስት ድረስ የሆነውን ሁሉ ማስታወስ ጀመርኩና አለቀስኩ። በማግስቱ ከራስ ምታት በስተቀር ተሻለኝና ተደግፌ መንቀሳቀስ ቻልኩ። ሆኖም እማሆይ እንዴት ጤና ጣቢያ እንደመጣው ጠየቅኳቸው። ከኪዳን መልስ እቤት ሲሄድ የለህም፣ ብዙ ስትቆይ ወደ ቅዱሱ ተራራ እንደሄድክ ገመትኩ። በጣም ተጨነቅኩ። በመጨረሻ ሊደርስብህ የሚችለውን ገምቼ ወደ ተራራው ስወጣ መገናኛው ስፍራ ላይ አባቶች አስተኝተው ጸሎት ሲያደርሱልህ ደረስኩ። እንደምንም ሸለቆ ድረስ እነሱ አደረሱልኝና ከዚያ በኋላ ሀገሬውን ለምኜ በቃሬዛ ወደዚህ ያመጣው አሉ። እዚህ ስንት ቀን ቆየው? ዛሬ ቀኑ ማን ነው አልኳቸው። ቀኑን ሲነግሩኝ 2 ቀን ሳልነቃ እንደቆየው ገባኝ። እያለቀስኩ እማሆይ ይቅር ይበሉኝ እዚህ ሁሉ ችግር ውስጥ ስለከተትከው አልኩ። የኔን ድካምና ችግር ተወው፣ እንኳን መድኃኔዓለም ምሕረት ላክልኝ እንጂ አሉ። እርሳቸውም እያለቀሱ በቅዱሱ ዋሻ ውስጥ ምን እንደደረሰብኝ ቁልጭ ብሎ ታወሰኝ። ከጨለማው ክፍል በፍጥነት ወጥቼ በወርቃማ ጥልፍ ስዕል ያማረውን ሐምራዊ መጋረጃ ጫፉን በእጅ አጥብቄ ይዤ ከታች ወደ ላይ ከቀኝ ወደ ግራ በፍጥነት ገለጥስ አድርገው ድንገት ምንነቱን ያላወቅኩት የብርሃን ጎርፍ ከአስደንጋጭ መብረቃዊ ኃይል ጋር ተጣምሮ ወደ ላይ አንስቶ ማዶ ካለው የዋሻ ቋጥኝ ጋር አላተመኝ። ድንጋጤና ከባድ ህመም ተዳምረው ወዲያው ራሴን አሳቱኝ። ከዚያ በኋላ የሆነውን የማስተውሰው ነገር አይደለም። በመጨረሻ አሁን በእማሆይ ሴተ ማርያም አስተማሚነት ራሴን ሞላሌ ጤና ጣቢያ ያገኘሁት። አለመሞቴ ተመስገን ነው አልኩና እምባዬን መጠራረግ ጀመርኩ። በሚቀጥለው ሌሊት በጣም ጥሩ እንቅልፍ ተኛው። ህመሙን ከሞላ ጎደል ለቆኛል። ሆኖም የሆነው ነገር በህሊናዬ እየመጣ ማስቃጀቱ አልቀረልኝም ነበር። ጠዋት ከእንቅልፌ ስነቃ አባ አክሊሉ ከእማሆይ ሴተ ማርያም ጋር ቆመው አየኋቸው። እንደምን አደርክ የኔ ልጅ አሉኝ። አባ አክሊሉ በሐዘኔታ ገጾ ነው። እግዚአብሔር ይመስገን አባታችን አልኩኝ እንደማፈር ብዬ። ጠጋሉና በመስቀል አሸት አሸት አድርገውኝ አሳለሙኝ። አባቴ ይፍቱኝ አልኩ። ይህንን ቃል ከልጅነት እስከ እውቀት ለበርካታ ጊዜያት ብየዋለሁ። እንደዚህ ሰዓት ግን ከልቤ በመነጨ ስሜት ብየው አላውቅም። እግዚአብሔር ይፍታ አሉኝና ነርሷ መውጣቷን ጠብቀው ራሴን አሸት አሸት እያደረጉ አሁንም ቅዱሱን የኪዳን ቅርስ ማየት ትፈልጋለህ አሉኝ። የብርሃን ጎርፍ ከመብረቃዊ ኃይል ጋር ድንገት በአእምሮዬ ብልጭ ያለ መሰለኝ። እርሳቸው ሆን ብለው ያጋጩኝ ይመስል ደንገጥ ብዬ አባታችን አልፈልግም አልኳቸው። አሁን ከህመምህ ተፈወስክ፣ ወደ ልብ ተመለስ ካሉና መስቀላቸውን ግንባሪ ላይ ደገፍ አድርገው ሲያበቁ እንደዚህ ልቦና ከገዛ ማስተዋልን ገንዘብ ካደረክ ከጥርፊያና በወረት ከመናጥ ራስን ካቀብክ ቅዱሱን የኪዳን ቅርስ ማየት ትችል ይሆናል አሉ። አባታችን እግዚአብሔር ይስጥልኝ፣ ነገር ግን መቼም ቢሆን ለማየት አልሻም አልኳቸው። እንዴ ለምን አሉ እማሆይ በመገረም።
ወደዚህ ክቡር ቅርስ ወደ ቅዱሱ ጽዋ ለመቅረብም ሆነ ለማየት እንደማይገባኝ አሁን ገብቶኛልና አልኳቸው ፈርጠም ብዬ። አየኔ ልጅ የተገባ ባለመሆን ሳይሆን በጥበብና በዘዴ ለወሬ ፍጆታ ለማየት በመሞከር ነው። አሁን ግን በትህትና በእምነት ስለ እምነት ታየዋለህ አሉኝ። ግድ የለም አባታችን፣ ለዚህ ታላቅ ጸጋ የበቃው በሆን ኖሮ በፊትም በእምነት መቀበል እችል ነበር። እምነትን በእምነት ባላገኘውም አሁን ግን እምነትን በኃይል አግኝቼዋለሁ። በኃይል የሚያምን ኃይል ይገዛዋል ተብሏልና ከእንግዲህ በዚህች ምስጢራዊ ቅድስት ሀገር ቀሪ ዘመኔን በሰላምና ከትጋት በሚገኝ እርካታ ብቻ ለማሳለፍ እሞክራለሁ። እንደኔ በኃይልም ይሁን እንደናንተ በእምነት መቀበል ለሚፈቅዱት ግን እላቸዋለሁ። የተወደዳችሁ የመርሃ ግብራችን ተከታታዮች ለዛሬ ያዘጋጀንላችሁን ዝግጅት እዚህ ላይ ያበቃን። በቀጣይ በሌሎች መርሃ ግብሮች እንገናኛለን። ቻናላችንን ሰብስክራይብ፣ ዝግጅቶቻችንን ሼር እና ላይክ በማድረግ የኛ ቤተሰብ ይሁኑ። ቸር ጊዜ፣ ሰላም ያገናኘን።